በስተመጨረሻም አሲያ ይቅርታ ጠይቃለች። ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። ትላንት በሰራሁት ቪዲዮ ላይ ብዙዎቻችሁ ኮሜንት ጽፋችኋል፣ ብዙዎቻችሁ ኡስታዝን ገድፋችኋል፣ ብዙዎቻችሁ አሲያን ገድፋችኋል፣ ብዙዎቻችሁ ደግሞ እኔንም ስትሳደቡ ነበረ። እኔ አውፍ ብያችኋለሁኝ፣ ግን ትክክል አልነበራችሁም። አሲያ ራሱ ትክክል እንዳልነበረች ታውቃለች ራሷን ማለት ነው። ነገር ግን ምንድነው ይሄ ስሜት የሚባለው ነገር አለ፣ ሸይጣን አለ፣ ይገፋፋችኋል። እኔ እዚህ ቦታ ላይ ይሄንን ሐሳብ ሳነሳ ኡስታዝ ትክክል ነው፣ አሲያ ተሳስታለች ወይንም እኔ ትክክል ነኝ፣ ማንንም ሰው ተሳስተዋል ማለት አንችልም። ነገር ግን እዚህ ቦታ ላይ ኡስታዝ ሰው በተሰበሰበበት ጁምዓ ኹጥባ ላይ የሆነን መልእክት አስተላልፏል። ነገር ግን ስንት ኩፋሮች፣ ስንት ካፊሮች፣ ስንት አይሁዳዎች እሱን እየሰደቡበት ባለው ጊዜ ሶሻል ሚዲያውን አሁን ተቆጣጥረውታል። እኛ እንደገና ተደርበን እነሱን አግዘን የኛን ሰው ራሱ መስደብ ወይንም ደግሞ የሆነ ሐሳብ እሱ ላይ መስጠት እሱ ነው ትክክል ያልሆነው ነገር ማለት ነው። እዚህ ቦታ ላይ ለምን መሰላችሁ? የሆነ ሰንበዲ ተሳስቷል፣ የሆነ ሰንበዲ ደግሞ ትክክል ነው ማለት የኛ አቅም አይደለም። ነገር ግን ምንድነው ለምንድነው የምንተባበረው? በሆነ በራሳችን ሰው ላይ በኡስታዛችን ላይ ኡስታዝ ያሲን ኑሩ እኮ ለኢስላም ያበረከተውን እኮ እኛ 5% እኮ አላበረከትንም አይደለ? እሱ ላይ ወተን መናገር ግን ስህተት ነው እያልን ያለነው ማለት ነው እንጂ አይሳሳትም አላለም፣ ይሳሳታል። ለማንኛውም ይቅርታ የጠየቀችበትን ቪዲዮ ተመልከቱት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እህቶቼ ወንድሞቼ እንዴት ናችሁ? በኢዝን ረበል ዓለሚን አንዳንድ ነገሮችን ማጥራት ስላለብኝ ለእህት ለወንድሞችም ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ አድርሱልኝ። የመጀመሪያው ኡስታዝ ያሲን ኑሩ በተናገረው ንግግር ከተደሰቱት ሰዎች መሃል አንዷ ነኝ። አበደን እሱን ተቃውሜ የተናገርኩት ንግግር የለም። አንድና አንድ ያልኩትኝ ለአንድ አዝማሪ ቦታ ተሰጥቶት አላህ ሱብሓነሁ ወተዓላ የሚጠራበት ቦታ ላይ ለምን አነሳው አልኩኝ እንጂ በተናገረው ንግግር አሲያ አጌንስት ሆና ነው ብላችሁ የምትናገሩ አላህ ሱብሓነሁ ወተዓላ አፉ ይበላችሁ። ወንድሜ ነው። ሌላ እንኳን ነገር ቢኖር ደውዬ ማወራው ወንድሜ ነው። ይሄንን ግልጽ ለማድረግ ነው። በመቀጠል የአዝማሪ ደጋፊ እኔ ልሆን አልችልም፣ ለየትኛውም አዝማሪ። የመጀመሪያው። ሁለተኛ ደግሞ ይሄ ሰው የፖለቲካ ሰው ነው። በየጊዜው ከአመት አመት በየጊዜው የሚወቅስ ነው። መልካምን ነገር እንኳን አንድ ሰው አይቶ መልካሙን ሳያመሰግን ሁሌ በመውቀስ ያለ ነው። ምክንያቱም የሚፈልገው አንድን አመራር ስለሆነ ይሄንን እናውቃለን። እዚች አልበሟ ላይ ብቻ ያስቀመጠው ቶም የምትለዋ ምልክት ብዙዎቻችሁ ላታውቁ ትችላላችሁ። ወሎ ላይ ገጠር ላይ እናቶች አባቶች እጃቸው እግራቸው እየተቆረጠ እቺ ቶም የምትለዋን ግንባራቸው ላይ አገጫቸው ላይ በግድ ይነቅሷቸው ነበር። ይሄ አመራር ድጋሚ ኢትዮጵያ ላይ ለማምጣት ብቻ እየጣረ እያዘመረ ያለ ሰው እንደሆነ አውቃለሁ። ለኔ የሙስሊም ጠላት ነው እንኳን አይደለም ልደግፈው። ቆም ብሎ ማሰብ ጥሩ ነው። በመቀጠል ሁላችሁ ማትረሱት አንድ ነገር አለ። እህቶቻችን ወንድሞቻችን ገዛ ላይ እንደዛ ሲጨፈጨፉ ሄጄ እስራኤል ላይ ዘፍናለሁ ብሎ የተነሳ ነው። ትንሽ ለሰው ልጅ ርህራሄ እዝነት ቢኖረው እዛ ለሚያልቁት ህፃናቶች ኢነሰንት ለሆኑ ቆሞ ይናገር ነበር። አንድ ነገር ልንገራችሁ፣ አገር ላይ ሁላችንም አቅማችን በቻለው ለሀገራችን ሰላም ልንሰራ ይገባል። መልካም ነገር ሲኖር ዛሬም ነገም ከነጎዳም መንግስትንም እዛ ስርም የሚሰሩትን አመሰግናለሁ። ችግር ሲኖር ደግሞ እጠይቃለሁ። አንድ ማወቅ ያለብን አገርን በማፍረስ በመሳደብ ሳይሆን ተያይዘን ነው አገራችንን የምናስተካክላት። ሌሎቻችሁ ግን አንዳንዶች እህቶች ወንድሞች ሳትረዱ ሙሉ ንግግሬን ሳትሰሙ ጃጅ ያደረጋችሁ አፉ ብያችኋለሁ። ለአላህ ሱብሓነሁ ወተዓላ ስለወዳችኋለሁ። በዚህ መልኩ ይቅርታ ጠይቃ ከስተቷ ተመልሳለች ማለት ነው። በነገራችን ላይ ሁላችንም እንሳሳታለን። ነገር ግን ጎበዝ ብሎ ማለት በዛው ላይ የቀጠለ ሳይሆን ስተቱንና ጥፋቱን አምኖ የተመለሰና ይቅርታ የጠየቀ አላህ ዘንዳ ትልቅ ሰው ነው። እንደነገርኳችሁ ነው ከዚህ በፊት አሲያ ብዙ ጊዜ ስሜት አላት፣ ስትናገር ይገፋፋታል። የሆነ ትክክል ያልሆነ ነገር አለ፣ ግን ያንን ነገር በሂደት ማረም ይቻላል ማለት ነው። አሁንም የምትሳደቡ ሰዎች ግን ስርዓት ያዙ ማለት ነው። እኔንም አትሳደቡ፣ ማንንም ሰው ማሳደብ አይቻልም ለኢስላም። ነገር ግን የሚሰራውን ስራ ትክክል ካልሆነ መኮነን እንችላለን፣ መውቀስ እንችላለን። ነገር ግን ስድብ በኢስላም ክልክል ነው። እና ለዛሬ የያዝናት ይችን ትመስላለች ማለት ነው። አጭር ቪዲዮ ነች። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። በቀጣይ የሚገራርሙ አጃኢብ የሆኑ ቪዲዮዎችን ይዤ እመጣለሁ። ሐሳብ እንሰጥበታለን ማለት ነው። በስተመጨረሻ ለእናንተ አንድ ግብዣ አለኝ። ለኔ የራሴን ቁርአን ተጋበዙልኝ። ሰላም አለይኩም። ባይ ባይ።
فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا أباهم عشاء يبكون قالوا